ሰላም ውድ ፕሮግራማችንን ለመከታተል የመጣችሁ ተመልካቾቻችን፣ ይህ ዋይቢ ስፖርት ነው። በዛሬ ፕሮግራማችን ማነው መሰለፍ ያለበት የሚል ጥያቄ የሚያስነሳ አዲስ ፕሮግራም ይዘን መጥተናል። በዚህ ፕሮግራም ውስጥም የአርሰናል የፊት መስመር አጥቂዎች ካይ ሃቨርትዝ፣ ሚኬል ሞሪኖ፣ ጋብሪኤል ጂሰስ እና ቪክተር ጊዮከሬሽ የትኛው ለሚኬል አርቴታ ተመራጩ ነው አርሰናልን ስኬታማ ያደርጋል በሚል የትኛው ተጫዋች ይግባ፣ የትኛው ተጫዋች ቢገባ የተሻለ ፍሉዲቲ ይኖረዋል፣ የትኛው ተጫዋች ቢወጣ የጎሉ ይቀንሳል፣ የትኛው ተጫዋች ቢገባ ፕሬሲንጉ ይጨምራል የሚለውን አያይዘን የምናነሳ ይሆናል። ላይክ ሰብስክራይብ በማድረግ ይተባበሩን። ወደ ፕሮግራማችን እንግባ። እንደሚታወቀው ከሆነ አርሰናል ላለፉት 20 እና ከ20 በላይ የሚጫወቱ የሆኑ ጨዋታዎች በ25 26 የውድድር ዓመት ቪክቶር ጊዮከሬሽን እና ሚኬል ሞሪኖ ነው እያሰለፈ የነበረው በፊት መስመር ማለት ነው። እኛም ለአርሰናል ያቸው ዜቤ እና ደግሞ ካለው ስኳድ አራት ለአርሰናል ማጥቃት የሚሰለፉት ማለት ነው። ካይ ሃቨርትዝ፣ ሚኬል ሞሪኖ፣ ጂሰስ እና ቪክቶር ጊዮከሬሽ ያለፉትን ጨዋታዎች የጀመሩት ቪክቶር ጊዮከሬሽ እና ካይ ሃቨርትዝ ናቸው። ማለትም ሚኬል ሞሪኖ በ25 26 15 ጨዋታ የተጫወተው 3 ጎል እና 3 አሲስት አለው። ቪክቶር ጊዮከሬሽ ደግሞ ወደ 18 ጨዋታ ተጫውቷል። 6 ጎል አለው። በፕሪሚየር ሊግ 4 ጎል፣ በሻምፒየንስ ሊግ 2 ጎል አለው ማለት ነው። ሚኬል ሞሪኖ በሻምፒየንስ ሊግ 2 ጎል ነው ያለው። ካይ ሃቨርትዝ እና ጋብሪኤል ጂሰስ ጨዋታዎችን አልተጫወቱም። ካይ ሃቨርትዝ የመጀመሪያው አርሰናል ጨዋታ አርሰናል ከማንቸስተር የፕሪሚየር ሊግ የመክፈቻ ጨዋታ ቀን ተቀይሮ ገብቶ የተወሰነ ደቂቃዎችን ተጫውቷል። በዛም በጉዳት ተርቋል። ከሁለት ሳምንት በኋላ ይመጣል የሚል ዜና አለኝ። ጋብሪኤል ጂሰስ ያለፉትን 2 ጨዋታዎች የአርሰናል ጨዋታዎች ጀምሯል። የሻምፒየንስ ሊጉ ከክለብ ብሩዥ እና ከወልቭስ ያደረጉትን ጨዋታዎች ተቀይሮ በመግባት አስተዋጽኦ አድርጓል። ወልቭስንም ሲያሸንፉ የማሸነፊያ ጎል ላይ ትልቅ አስተዋጽኦ ነበረው። ምንድነው ልዩነታቸው? እኔ በማየው ሶስቱ ተጫዋቾች ትንሽ የመመሳሰል ነገር አላቸው። ካይ ሃቨርትዝ፣ ሚኬል ሞሪኖ እና ጋብሪኤል ጂሰስ። ቪክቶር ጊዮከሬሽ ከነሱ ትንሽ ለየት ይላል። ምክንያቱም ቪክቶር ጊዮከሬሽ ቲፒካል ነምበር 9 ነው። በቃ 9 ቁጥር ጎል አስቆጣሪ 9 ቁጥር። ምን አይነት ጎል አስቆጣሪ? ዋንተች ጎል አስቆጣሪ። ከዋንተችም ዋንቴጅ ሲባል ለምሳሌ ድሪብል አድርጎም ጎል ሊያስቆጥር ይችላል። ግን ያ ምንድነው ባዶ ሜዳ ላይ ከመሃል ሜዳ ጀምሮ ድሪብል እያደረገ ለምሳሌ ሊድስ ላይ ያገባው ጎል ምናምን እንደ ምክንያትነት ሊጠቀስ ይችላል። ግን በቃ ቲፒካል 9 ቁጥር ነው። ኦልድ 9 ቁጥር የሚባሉት የሃላንድ አይነት ታይፕ ተጫዋች ነው ቪክቶር ጊዮከሬሽ። ሶስቱ ግን የበለጠ አስተኛ 9 ቁጥር ናቸው። ሁለቱ የአማካይ ተጫዋቾች ነበሩ፣ ካይ ሃቨርትዝ እና ሚኬል ሞሪኖ። ጋብሪኤል ጂሰስ ግን ዊንገር እና አስተኛ 9 ቁጥር በመሆን ያገለገለ ነበረ። ቪክቶር ጊዮከሬሽ ለምን ለአርሰናል ተመራጭ ሆነም ለሚቀጥሉ ጨዋታዎች የሚለውን እኔ አድማጭ ተመልካቾቻችን ቪክቶር ጊዮከሬሽ ለሚቀጥሉ ጨዋታዎች ተመራጭ ላይሆን ይችላል። ምክንያቶች አሉ፣ የሚጠቀሱ ምክንያቶች። ለምሳሌ አርሰናልን የሚገጥሙ ቲሞች የአርሰናልን ጨዋታ የምታዩና የአርሰናል ደጋፊዎች አስተያየት ልሰጡበት ትችላላችሁ። በብዛት የሚመጡት ቲሞች በተለይ ኤምሬትስ ላይ የሚደረጉ ጨዋታዎች ሃይ ሎ ብሎክ እና ጥቅጥቅ ብለው ዲፕ የሚከላከሉ ቲሞች ናቸው። 4-5-1 5-4-1 4-4-2 እና ሼፓቸውን እየቀያየሩ አርሰናልን ሁልጊዜም ኳስ ይሰጡትና ብሎ ብሎክ የሚከላከሉ ቲሞች ናቸው። ለዛ አይነት አጨዋወት ደግሞ ቪክቶር ጊዮከሬሽ እስካሁን ባየነው ተመራጭ ስኬታማ ይሆን አይደለም። ስኬታማ ማይሆነው ኳሶች አይደርሱትም፣ ኳስ አይነካም። ለምሳሌ ወልቭስ ጨዋታ ላይ 6 ኳስ ነው የነካው፣ 3ቱ ነው ፓስ ያደረገው። አጥቂ ደግሞ ኳስ መንካት አለበት፣ ሙከሮች ማድረግ አለበት። ኮንቨርዥን ሬቱ ራሱ በጣም ዝቅ ያለ ነው። ስለዚህ እንደዚህ አይነት ጨዋታዎች ላይ ምን ያስፈልጋል? አስተኛ 9 ቁጥር መጠቀም። አስተኛ 9 ቁጥር መጠቀም ለምሳሌ ጋብሪኤል ጂሰስ የሚያስገባ ከሆነ ከሳካ ጋር ከማርቲኔሊ ጋር ስፔሶችን ይሰጣል። ስፔሶችን በሚሰጥ ሰዓት ፍሉዲቲ ይፈጠራል። ያ ፍሉዲቲ ደግሞ ያንን ጥቅጥቅ ያለ የመከላከል መስመር ለማለፍ ይጠቅማል። ለምሳሌ ጋብሪኤል ጂሰስ ወደ ቀኝ ወደ ሳካ ጋር ጠጋ ይልና እሱ ሳካ ኦዴጋርድ በመሆን አንድ ሁለት የተጫወቱ
እዛ የተከላካይ መስመሮችን ስፔሶችን ሀፍ ስፔሶች ላይ ምናምን እየተገናኙ ጥሩ ነገር ሲያደርጉ አርሰናል የጎል ቻንስ ይፈጥራል ማለት ነው። ለዛ ጥቅጥቅ ብለው ለሚከላከሉ አጨዋወቶች የበለጠ ጋብርኤል ጄሰስ ስኬታማ የመሆን እድል አለው ብዬ አስባለሁ። ከሃቨርትዝ ሚኬል ሞሪኖም በጋብርኤል ጄሰስ አይነት ታይፕ ስለሆኑ እነሱም የበለጠ እንደዚህ አይነት ጨዋታዎች ላይ አርቴታ ሊጠቀምባቸው ይችላል የሚል ሀሳብ አለኝ። ቪክቶር ጊዮኬሬሽ ይሆናል ብዬ የምጠብቀው እና ደግሞ ወይ ደግሞ በእግር ኳስ ምን አለ አሰልጣኝ ወደ ተጫዋች 50% ተጫዋች ወደ አሰልጣኝ 50% የሚል አስተሳሰብ አለ። ወደ አቅሙ ሊሄድ ይችላል፣ ወደ ተጫዋቹ አቅም ሊሄድ ይችላል። ምክንያቱም በውድ ዋጋ ስለመጣ። ለምሳሌ ጋርዲዮላ ወደ ሃላንድ ሄደ ማለት ነው። ሃላንድ ብዙ ጎል እንዲያስቆጥር አደረገ። ለምን? ወደ ሃላንድ ስለሄደ ማለት ነው። የበለጠ ቨርቲካል ኳሶችን ለሃላንድ የሚመቹ ኳሶችን በትራንዚሽን ማጥቃት እነኚህ የመሳሰሉ ነገሮች ሃላንድ ስኬታማ እንዲሆን አድርጎታል ማለት ነው። ሚኬል አርቴታም እንደዛ ሊያደርግ ይችላል። አሁን ለምሳሌ የአስቶን ቪላ ጨዋታ የበለጠ ቪክቶር ጊዮኬሬሽ የሚፈልግ ጨዋታ ነው ብዬ አስባለሁ። ምክንያቱም አስቶን ቪላ ሃይ ፕሬሲንግ ነው የተጫወተ ያለው። ሃይ ፕሬሲንግ የሚጫወት ከሆነ ከኋላ ስፔስ አለ። ያን ስፔስ ደግሞ ኤክስፕሎይት ቪክቶር ጊዮኬሬሽ ይመስለኛል። ግን ለወልቭስ አይነት ጨዋታዎች ጋብርኤል ጄሰስን ከሃቨርትዝ የመሳሰሉ ተጫዋቾችን ይመርጣል ብዬ አስባለሁ። አሁን የምንለው ነገር ከጉዳት ሲመለሱና ወደ ሪትም ከገቡ በኋላ ሊፈጠር ይችላል የሚል ነው። ፕሪዲክሽን ነው እየገመትን ያለ ነው። በእኔ ደግሞ በግል ሀሳብ ብዙ የአርሰናል ደጋፊዎችም ሲሉት ያየሁት ነገር ለምን ሚኬል አርቴታ በአንድ 6 ቁጥር አይጫወትም ነው። ለዛም አሁን ከሃቨርትዝ የሚመለስ ከሆነ ለሚኬል አርቴታ በጣም ትልቅ ቻንስ ነው ብዬ አስባለሁ። ምክንያቱም ከሃቨርትዝ የሚመለስ ከሆነ ራይስን 6 ቁጥር ያደረገና ከሃቨርትዝ ከቼልሲ የመጣበት ምክንያት 8 ቁጥር ሆኖ ለመጫወት ነው። 8 ቁጥር ሆኖ ደግሞ ለመጫወት እስካሁን ብዙ ጨዋታ አልተጫወተም እዛ ቦታ ላይ 9 ቁጥር ሆኖ የተጫወተ የነበረው። ስለዚህ ራይስን 6 ቁጥር ያደረግና በሁለት 8 ቁጥሮች የቀኙን 8 ቁጥር ኦዴጋርድ የግራውን 8 ቁጥር ደግሞ ከሃቨርትዝ ከዛ ዊንገር ላይ ኢዜን አወጥቶ መሀል ላይ ደግሞ 9 ቁጥር ላይ ጋብርኤል ጄሰስ የሚጠቀም ከሆነ ይሄ በጣም ሎ ብሎክ ለሚጫወቱ ቲሞች መፍትሄ መድኃኒቱ ነው። ምክንያቱም ወልቭስ ሲመጣ ኤምሬትስ ላይ ጎል ለማግባት አይመጣም፣ ጎል እንዳይገባበት ነው። ምንም አይነት የጎል ላይ ማግባት ፍላጎት የላቸውም። ለእንደዚህ አይነት ተጫዋቾች ደግሞ ለእንደዚህ አይነት ቲሞች ደግሞ ደብል ፒቮት ምንም አያስፈልግም ማለት ነው። ስለዚህ አርሰናል በሁለት 8 ቁጥሮች መጫወት የሚፈልግ ከሆነ ከሃቨርትዝንና ኦዴጋርድን በማድረግ 9 ቁጥር ላይ ቪክቶር ጊዮኬሬሽን በማድረግ ሊጠቀም ይችላል ማለት ነው። ወይ ደግሞ ጄሰስን ወይም ቪክቶር ጊዮኬሬሽን እያደረገ ከሁለት አንዱ የበለጠ ጄሰስን ወደ ሐሰተኛ ለመጫወት ወይም ደግሞ ቀጥተኛ ጨዋታ ለመጫወት ደግሞ ቪክቶር ጊዮኬሬሽን ወይም ደግሞ ፕሬዘንስ የሚፈልግ ከሆነ ለምሳሌ አንዳንዴም ወደ 4-4-2 ለመምጣት ከፈለገ ቪክቶር ጊዮኬሬሽን እና ሞሪኖ አንድ ላይ እዛ ጋር አሁን ሚኬል ሞሪኖ እና ቪክቶር ጊዮኬሬሽን አንድ ላይ የሚያጫወት ከሆነ ቦክስ ውስጥ ፕሬዘንስ ይኖረዋል ማለት ነው። አርሰናል ምን አይነት ፕሬዘንስ? የዱኤል ፕሬዘንስ ወይም ደግሞ ኤሪያል ዱኤል ፕሬዘንስ። ኤሪያል ዱኤል ላይ ፕሬዘንስ ሊኖረው ይችላል። ክሮሶችን የሚያደርግ ከሆነ ሚኬል ሞሪኖ ይገጫል፣ ቪክቶር ጊዮኬሬሽን ይጎጫል። በእንደዚህ አይነት ምክንያት ጎሎች ሊገኙ ይችላሉ ማለት ነው። በፔናልቲ ቦክስ ውስጥ ፕሬዘንስ በማግኘት አሁን እኔ በቃ ዓለም ላይ በአምስቱ ታላላቅ ሊጎች እንደ አርሰናል ስኳድ ያለው ቲም የለም። ስኳድ አለው፣ ጥራት አለው። ጥራቱ እነኚህ ተጫዋቾች ሲመለሱ ምና ይሆናል ብዬ ገምታለሁ። በጣም በተለይ ለፊት መስመሩ አርሰናል እያሸነፈ ነው፣ ግን ፊት መስመሩ ላይ ስለት የለም ይባላል። ያ ስለትን ደግሞ የሚያመጡት እነኚህ ተጫዋቾች ሲመለሱ ነው ብዬ አምናለሁ። እኔ የበለጠ ለሎ ብሎክ 9 ቁጥር ቢመርጥና ስፔስ ይኖራል የሚልባቸውን ጨዋታዎች እየመረጠ ቪክቶር ጊዮኬሬሽን ተመራጭ ቢያደርገው እና ደግሞ ቪክቶር ጊዮኬሬሽ ሰርቪስ እያገኘ አይደለም፣ ሰርቪሱን በደንብ እንዲሰጡት ዲማንድ የሆነ ተጫዋች ስለሆነ ሰፕላይ ያስፈልገዋል ማለት ነው። በኢኮኖሚክስ ቋንቋ ሰፕላይ ያስፈልገዋል። ሰፕላይ ነሳካም ክሮሶች ቢያበዙ የበለጠ ከማርቲኔሊ ጋርም ያለው ነገር 1-2 እየጨመረ ከሄደ የበለጠ ስኬታማ ይሆናሉ የሚል ሀሳብ አለኝ። ሀሳብ ስጡበት አድማጮች፣ ያዳመጣችሁኝ አድማጮች ሀሳብ ስጡበት፣ አበረታቱን፣ ሰብስክራይብ አድርጉ። አመሰግናለሁ።